ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መጋቢት 23 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን የአጀንዳ ማሰባሰብና የተሳታፊዎች ልየታን በአዲስ አበባ ማካሄድ መጀመሩን በአዲስ አበባ በለሚ ኩራ ክፍለ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን ፖሊስ ማስታወቁን በ8 ወራት ውስጥ ከ6.7 ቢሊዮን ዶላር በላይ የውጭ ንግድ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን የአጀንዳ ማሰባሰብና የተሳታፊዎች ልየታ በአዲስ አበባ ማካሄድ ጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 23 እስከ 25 የሚቆየውን የትግራይ ክልል አጀንዳ የማሰባሰብና ተሳታፊ ልየታን በዛሬው ዕለት በአዲስ አበባ ስካይላይት ሆቴል አስጀምሯል። በመድረኩ መክፈቻ ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በፖለቲካም ሆነ በሌሎች ምክንያቶች ለተፈጠረው ሰላም ማጣት ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ አለመተማመኖች እንዳሉ የሚታመን ነው ብለዋል። በአዲስ አበባ ከሚካሄደው የአጀንዳ ማሰባሰብ ሂደት ውጪ ቀሩ የተባሉ የትግራይ ክልል አጀንዳዎች ካሉ ለማካተት በሩ ክፍት መሆኑን ኮሚሽነር መስፍን ገልጸዋል። ፕሮፌሰር መስፍን አርአያ በትግራይ ክልልም ሆነ በሌሎች አካባቢዎች በፖለቲካም ሆነ በሌሎች ምክንያቶች ያለው ሰላም ማጣት ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ አለመተማመኖች እንዳሉ ይታመናል ብለዋል። በኮሚሽኑ የአሰራር ስርዓት መሰረት የአጀንዳ ማሰባሰብም ይሁን የተሳታፊዎች ልየታን በክልሉ ማድረግ ቢገባም ሂደቱን በክልሉ ለማድረግ አስቻይ ሁኔታ አለመፈጠሩን ከክልሉ ለመጡ ተሳታፊዎች አብራርተዋል። ከዚህ በተጨማሪም ክልላዊም ሆነ ሀገራዊ ጉዳዮችና ችግሮች በአጀንዳነት መልክ የሚቀርብ መሆኑን ያስረዱ ሲሆን ይህ ሂደት በገለልተኝነት የሚታይ መሆኑንም ለተሳታፊዎች አረጋግጠዋል። ዛሬ በተጀመረው በዚህ የመጀመሪያ ዙር ሂደት ከተሳታፊዎች ውጪ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴን ጨምሮ ሌሎች በእንግድነት ተሳትፈዋል። የትግራይ ክልል በሀገራዊ ምክክሩ ላይ የሚኖረው ተሳትፎ ፋይዳው የላቀ መሆኑን የጠቀሙት ፕሮፌሰር መስፍን በአዲስ አበባ በተጀመረው በዚህ መድረክ የምክክር አጀንዳዎችን በመለየት ማስረከብና ለዋናው የሀገራዊ ምክክር ጉባኤ የሚሳተፉ ተወካዮችን የመለየት ስራ እንደሚከናወን አስታውቀዋል። በአዲስ አበባ በለሚ ኩራ ክፍለ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን ፖሊስ አስታወቀ። ዛሬ መጋቢት 23 2018 ዓ.ም ከጠዋቱ 1 ሰዓት ላይ በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ ተብሎ በሚጠራው አካባቢ አሰቃቂ የመኪና አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አደጋው የተከሰተው የአሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ በቁልቁለት ላይ በመጓዝ ላይ ያለ ከአያት ወደ ሲኤምሲ አቅጣጫ ይጓዙ የነበሩ 2 ቪትስ ተሽከርካሪዎችን ገጭቶ የተባበሩት አደባባይ ላይ በመውጣቱ ተገልብጧል። በደረሰው አደጋ የፒክአፕ መኪና አሽከርካሪ ህይወት ወዲያውኑ ያለፈ ሲሆን በመኪና ውስጥ ተሳፍረው የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም ደግሞ የቪትስ መኪና አሽከርካሪው ላይ ከባድ የአካል ጉዳት መድረሱን ፖሊስ አስታውቋል። በአሁኑ ወቅትም ተጎጆቹ የሕክምና ክትትል እየተደረገላቸው ይገኛል ያለው የአዲስ አበባ ፖሊስ ጠቅላይ መምሪያ አሽከርካሪዎች ሁልጊዜም የመንገዱን ሁኔታና አቀማመጥ ከግምት ውስጥ በማስገባት ተሽከርካሪያቸውን መቆጣጠር በሚችሉበት የፍጥነት መጠን ማሽከርከር እንዳለባቸው አሳስበዋል። በትናንትናው ዕለት መጋቢት 22 ቀን የጉዞ መነሻውን ከየካ ክፍለ ከተማ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ ከሚጠራው ወደ ላምበረት ያደረገው የህዝብ ማመላለሻ ሚኒባስ 19 ሰዎችን ጭኖ በተጠቀሰው ቦታ ቁልቁለቱን በመጓዝ ላይ ሳለ ባጋጠመው የመገልበጥ አደጋ በ3 ሰዎች ላይ የሞት አደጋ መድረሱን መዘገባችን ይታወቃል። በ8 ወራት ውስጥ ከ6.7 ቢሊዮን ዶላር በላይ የውጭ ንግድ ገቢ መገኘቱን
የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በ2018 በጀት ዓመት ባለፉት 8 ወራት ከውጭ ንግድ 5.83 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ 6.76 ቢሊዮን ዶላር ማግኘት መቻሉን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት እንደገለጹት የዘንድሮ አፈጻጸም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይም የ50 በመቶ ብልጫ አለው። እንደ ሚኒስትሩ ገለጻ ከፍተኛ አፈጻጸም የታየባቸው ዘርፎች ማዕድን፣ ኤሌክትሪክና ሌሎች ግብርናና ማኑፋክቸሪንግ ናቸው። ሚኒስቴሩ በቀጥታ ከሚከታተላቸው የውጭ ንግድ ምርቶችም 606.8 ሚሊዮን ዶላር ለማግኘት ታቅዶ 527.9 ሚሊዮን ዶላር ወይም የቅዱን 87 በመቶ ማሳካት ተችሏል። የዚህ ስኬት ዋና ምንጮች ተብለው ከተጠቀሱት መካከል በሀገሪቱ የተወሰደው የማክሮ ኢኮኖሚ ማሻሻያ ምርትና ምርታማነት ማሳደጉን፣ የገበያ መዳረሻዎችን የማስፋት ስራ መሰራቱ፣ በህገወጥ የምርት ክምችት ላይ የተደረገው ጥብቅ ቁጥጥር፣ ወደ ውጭ የሚላኩ ምርቶችን መጠን መጨመሩ፣ የማነጻጸሪያ ዋጋ ተመን በዓለም አቀፍ የገበያ ዋጋ ለዋዋጭነት መሰረት በየወቅቱ ክለሳ የሚደረግ እንደሆነ ሚኒስቴሩ አብራርተዋል። በሩሲያ በደረሰ የወታደራዊ አውሮፕላን መከስከስ አደጋ የ29 ሰዎች ህይወት ማለፉ ተገለጸ። የሩሲያ ወታደራዊ አውሮፕላን በክሪሚያ ግዛት በደረሰበት የመከስከስ አደጋ የበረራ ሰራተኞችን ጨምሮ በአውሮፕላን ውስጥ የነበሩ ሁሉም ተሳፋሪዎች ህይወት ማለፉ ተሰምቷል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ኤኤን 26 የተባለው ወታደራዊ አውሮፕላኑ 23 ተሳፋሪዎችንና 6 የበረራ ሰራተኞችን አሳፍሮ ሲጓዝ ነበር ብሏል። አውሮፕላኑ በክሪሚያ ግዛት እያለፈ በነበረበት ወቅትም የግንኙነት መስመሩ መቋረጡን የገለጸው ሚኒስትሩ በኋላ ላይም መከስከሱ መታወቁን ገልጿል። በአካባቢው የተሰማራው የነፍስ አድን ቡድን በአደጋው ሁሉም ተሳፋሪዎችና የበረራ ሰራተኞች ህይወት ማለፉን አረጋግጧል። አውሮፕላኑ በአለታማ ስፍራ መከስከሱ አደጋውን እየከፋ እንዲሆን ማድረጉም ነው የተገለጸው። የአደጋውን መንስኤ ለማጣራት የሩሲያ ባለስልጣናት በአካባቢው ምርመራ ጀምረዋል መባሉን ቲአርቲ ወርልድ ዘግቧል። ትራምፕ ከኢራን ጋር ያለው ጦርነት ስምምነት ላይ ባይደርስም በቅርቡ ያበቃል ሲሉ፣ ኢራን ደግሞ ጦርነቱን ለማቆም ጥቃት እንደማይደገም መተማመኛ መቅረብ አለበት አለች። ትራምፕ ከኢራን ጋር ስምምነት ባይደረስም ጦርነቱን በ2 ወይም በ3 ሳምንታት ውስጥ እንደሚያበቃ ተናግረዋል። ኢራን ስምምነት ላይ መድረሷ ጦርነቱን ለማቆም ቅድመ ሁኔታ አለመሆኑንም ገልጸዋል። ኢራን በበኩሏ የተወሰኑ ቅድመ ሁኔታዎች እስከተሟሉ ድረስ ከአሜሪካና ከእስራኤል ጋር የሚደረገውን ጦርነት ለማቆም ፈቃደኝነት እንዳላት አስታውቃለች። ዞርፋይል ሀብታሙ እንደሚከተል ያቀርበዋል። ትራምፕ ከኢራን ጋር ያለው ጦርነት ስምምነት ላይ ባይደረስም በቅርቡ ያበቃል ሲሉ፣ ኢራን ደግሞ ጦርነቱን ለማቆም ጥቃት እንደማይደገም መተማመኛ መቅረብ አለበት አለች። የመካከለኛው ምስራቅ ጦርነት አሁንም ቀጥሎ እየተካሄደ ባለበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የከፈተችው ጦርነት ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ ይጠናቀቃል ሲሉ ተናገሩ። ኢራን ስምምነት ላይ መድረሷ ጦርነቱን ለማቆም ቅድመ ሁኔታም አለመሆኑንም ገልጸዋል። ትላንት በዋይት ሀውስ ከጋዜጠኞች ጋር ቆይታ ያደረጉት ትራምፕ አሜሪካ በቅርቡ ከኢራን ጋር የገባችበትን ጦርነት እንደምታቆምም ጠቁመዋል። አሜሪካ የምትወስደው ወታደራዊ እርምጃ በ2 ወይም በ3 ሳምንት ጊዜ ውስጥ እንደሚጠናቀቅም ተናግረዋል። አሜሪካ ከአንድ ወር በፊት ከእስራኤል ጋር በመሆን ጥቃት ከመክፈቷ በፊት ያስቀመጠቻቸውን ግቦች አሳክታለች በማለትም ገልጸዋል። ዋነኛው ግብ የኢራን የኒውክሌር መሳሪያ መታጠቅ አቅም ለመገደብ እንደነበር የተናገሩት ትራምፕ አሜሪካ አሁን ስራውን እያጠናቀቀች መሆኑንም አንስተዋል። አሜሪካ የኢራንን ሰማይ እንደተቆጣጠረችውና በበርካታ ከፍተኛ ፖለቲካዊና ወታደራዊ አመራሮች ግድያ ምክንያት የአገዛዝ ለውጥ መሳካቱንም ተናግረዋል። የኢራን መሪዎች አሜሪካ ጦርነቱ እንድታበቃ የሚያደርጋት ስምምነት ላይ ለመድረስ እየለመኑ ነው ሲሉም ከዚህ ቀደም ኢራን ያስተባበለችውን ንግግራቸውን ደግመውታል። እንደ ትራምፕ ገለጻ ከኢራን ጋር ስምምነት ላይ ባይደረስም ጦርነቱ ሊቋጭ ይችላል፣ ኢራን ስምምነት ላይ መድረስ አይጠበቅባትም ሲሉም ተናግረዋል። ይህ በእንዲህ እያለ የኢራኑ ፕሬዝዳንት ጦርነቱን ለማቆም ጥቃት እንደማይደገም መተማመኛ መቅረብ አለበት ሲሉም ተናግረዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተወሰኑ ቅድመ ሁኔታዎች እስከተሟሉ ድረስ ኢራን ከአሜሪካና ከእስራኤል ጋር የሚደረገውን ጦርነት ለማቆም አስፈላጊው ፈቃደኝነት እንዳላት ነው የተናገሩት። ፕሬዝዳንቱ ይህንን አስተያየታቸውን እየሰጡት ከአውሮፓ ምክር ቤት ፕሬዝዳንት ጋር ባደረጉት የስልክ ንግግር ላይም ነው። ፕሬዝዳንቱ ወሳኝ ሁኔታዎች በተለይ ጥቃት እንደማይደገም ለመከላከል የሚያስችል መተማመኛ እስከተሟላ ድረስ ይህንን ግጭት ለማቆም አስፈላጊው ፈቃደኝነት አለን ሲሉ ነው የተናገሩት። በዚህ ግጭት ውስጥ በማንኛውም ምክንያት የሚደረግ የውጭ ጣልቃ ገብነት
ለቀጠናው አደገኛ መዘዝ እንደሚኖረው በጽህፈት ቤታቸው በኩልም አስታውቀዋል። ፕሬዚዳንቱ አክለውም የአውሮፓ ሀገራትም ኢራንን በተመለከተ አውዳሚ አካሄድ በዓለም አቀፍ ሕግ እንዲሁም ገንቢና ሙያዊ ግንኙነት ላይ በተመሰረቱ ፖሊሲዎች መተካት እንዳለባቸውም አስገንዝበዋል። ኢራን የጎረቤት ሀገራትን ሉዓላዊነት እንደምታከብርና እነርሱን የማጥቃት ዓላማ እንደሌላትም ተናግረዋልም ተብሏል። ከነዚህ ሀገራት በተወሰኑ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ጥቅም ላይ እየዋሉ ነው። እነዚያ መንግስታትም እንዲህ አይነቱን እርምጃ የመከላከል ኃላፊነታቸውን አላሟሉም ብለዋል። የኢራን ህጋዊ ራስን የመከላከል እርምጃ ተፈጥሯዊ መብት ነው በማለትም አስረድተዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በበኩላቸው ከስልክ ንግግሩ በኋላ በኤክስ ገጻቸው በወጡት መግለጫ በመካከለኛው ምስራቅ ያለው ሁኔታ እጅግ አደገኛ እንደሆነም ገልጸዋል። ውጥረቱን ማርገብና ከወታደራዊ እርምጃዎች መቆጠብ እንደሚገባም ተናግረዋል። በሌላ በኩል ደግሞ ኢራን የሆርሙዝ ወሽመጥ እንደሚከፈት ነገር ግን ለአሜሪካ ለእስራኤልና ለደጋፊዎቻቸው ዝግ እንደሚሆንም አስታውቃለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የሆርሙዝ ወሽመጥ ለጠላቶቻችንና ለደጋፊዎቻቸው ዝግ ሆኖ ይቆያልም ብለዋል። በተመሳሳይም የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዝ የባህር መተላለፊያው ለሌሎች ሀገራት እንደሚከፈት ነገር ግን ለአሜሪካ ዝግ እንደሚሆንም አሳውቀዋል። ሰብሳቢው በኤክስ ገጻቸው ለፕሬዝዳንት ትራምፕ ባስተላለፉት መልእክት የሆርሙዝ ወሽመጥ በእርግጠኝነት ይከፈታል፣ ለእናንተ ግን ዝግ ይሆናል፣ አዲሱን የኢራንን ሕግ ለሚያከብሩ ክፍት ይደረጋልም ብለዋል። ይህ እንዲህ እያለ ቻይናና ፓኪስታን የኢራንን ጦርነት ለመቋጨት አፋጣኝ ተኩስ አቁም ማድረግ እንዲሁም የሆርሙዝ ወሽመጥ መልሶ መክፈትን የሚያካትት ባለ 5 ነጥብ የስምምነት እቅድም አቅርበዋል። የሰላም እቅዱ የረቀቀው የፓኪስታኑ የውጭ ጉዳይ ሚኒስትር ሀገራቸው ጦርነቱን እንዲያበቃ ለማደራደር በምታደርገው ጥረት የቻይናን ድጋፍ ለመጠየቅ ወደ ቤጂንግ ከተጓዙ በኋላም ነው። የቻይና ውጭ ጉዳይ ሚኒስትር እንደገለጸው ሁለቱ ሀገራት ሰላምን ለማስፈን አዲስ ጥረት እያደረጉ ነው ሲሉም ተናግረዋል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን